የጉዞ ጅማሬያችንን ያደረግነው ከሀላባ ዞን ወይራ ዲጆ ወረዳ ማዕከል ከሆነችው በሸኖ ከተማ ነበር። የጉዞ መዳረሻችን ሰሜን ምስራቅ ወይራ ዲጆ ወረዳ ነው። ጉዞአችንን ወደ ሰሜን ሀላባ ከአቅጣጫ ማድረግ ቀጥለናል እና በሸኖ ላይ አረፍ ብለን ቆሜ የሚሰሩ ማህበራት አሉ። እነሱን ጎብኝተን ጥንታዊ የሀላባ ባህል የሆነው ቆሜን እንግዲህ ሲሰሩ ተመልክተን እነሱን አናግረን አሁን ጉዞአችንን ወደ ጎልጆ ተራራ እያደረግን ሀላባ ሜዳማ ሀገር ነው። ጥቂት የሆኑ ተራሮች ያሉ ግን በጣም የሚያምሩ ናቸው ሁላቸው። ሀላባ ላይ 4 የሚሆኑ ተራሮች አሉ ትላልቅ። ከነሱ አንዱ ወደሆነና ትልቁ ወደሆነው ነው ያለነው። ጉዞአችን ቀጥሏል። እንግዲህ ወይራ ዲጆ ወረዳ ተዝቆ የማያልቅ የተፈጥሮ በረከቶች ያሏት አካባቢ ሲሆን ለዛሬው ግን ጎልጆ ሰንሰለታማ ተራራን፣ ሆካሜ የተፈጥሮ ድልድይና የሻላ ሐይቅን ልናስጎበኛችሁ ወደድን። በመንገዳችን የወይራ ዲጆ ወረዳ አስተዳደር አቶ አብዲ አደም፣ የሀላባ ልማት ማህበር ስራ አስኪያጅ አቶ አምሩላ ጣላሃና የሀላባ ኢኮቱር አስጎብኚ ድርጅት ባለቤት አቶ ጀማል ቢራጋ፣ የወይራ ዲጆ ወረዳ ባህል ቱሪዝም ጽሕፈት ቤት ኃላፊና ባለሙያዎቻቸው የጉዞአችን አካል ሆነዋል። ከበሸኖ ከተማ ወጥተን ቁልቢን አቋርጠን ትንሿን አሻሾሬ ከተማን ተሻግረን በበንዶ ግብርና ሰብል ማሳዎች ተደመመን አንሻኮራ ደረስን። ከመንገዳችን በስተግራ ከነግርማ ሞገሱ ቀጥ ብሎ የቆመ ሰንሰለታማ ተራራ ይታያል። የሀላባ ወይራ ዲጆ ምድር ውበት፣ ፈተናና ታሪክ የተጠላለፉበት ምድር። እኛ የዚህ ከነግርማ ሞገሱ ከቆመው የሀላባ ታላቅ ከፍታን ለመውጣት ተነሳን። ሀላባ በርካታ የቱሪስት መዳረሻ ስፍራዎች አሉት። ትልቁ የቱሪስት መዳረሻ ያው ከዚህ ቀደም በደንብ የሚታወቀው የአርቶ፣ የኑርላማድ፣ የሲፋሜ፣ የአሶሬ ጥቅጥቅ ደን ለአብነት የሚጠቀሱ ናቸው። ከዛ በተጨማሪ አሁን ላይ የቱሪስት መዳረሻ ሊሆኑ የሚችሉ እነ ጎልጆ፣ እነ ሞቶቆማ ተራራና ቡብሳ ተራራዎች አሉ። ዛሬ ለምንገኘው በሀላባ ዞን ወይራ ዲጆ ወረዳ አንሻኮራ ቦጢ ቀበሌ ላይ የሚገኘው ጎልጆ ተራራ ላይ ነን። በሀላባ ዞን ሁለተኛ ከፍታ ያለው ተራራ ነው። ይህን ቦታ ሀላባ ውስጥ ያላችሁ ከሀላባ ውጭም ያላችሁ በቅርበት ሻላ ሐይቅንም ጭምር ማየት የሚያስችል ቦታ ነውና ውስጡ ላይ በርካታ አዋፍት፣ በርካታ የተፈጥሮ ደኖች ያሉበት ቦታ ነው። መታችሁ ብትጎበኙ የበለጠ ጥሩ ነገር የሚታዩ ነው የሚሆነው። አመሰግናለሁ። ጎልጆ፣ አንሻኮራን፣ ጢጣን፣ ነገሌ ወደሻ ቀበሌዎችን የሚያካልል የተራራ ሰንሰለት ሲሆን በደቡብ አቅጣጫ ሀላባን ከኦሮሚያ ያዋስናል። ይህ ጉዞ የጀብዱ ፍላጎት ብቻ አልነበረም። ጽናታችንን እና የቡድን መንፈሳችንን የምንፈትሽበት ጊዜ ነበር። እንግዲህ ጎልጆ ማለት አንድ ትልቁ ተራራ ነው። ያ ብዙ ቪው ያለው ማለት ነው። እንግዲህ ሻላ እናያለን፣ አብያታ እናያለን፣ ብዙ ከተሞችን ሀላባንም ኦሮሚያንም በደንብ ለማሳየት የሚያስችል ተራራ ላይ ለመውጣት ጉዞ ጀምረናል። እንግዲህ የተለያዩ የሀላባ ወረዳ የወይራ ዲጆ አስተዳደርም አብረው ነው ያሉት። የቱሪዝም ኃላፊዎች፣ ሚዲያ ሰዎች፣ የቱሪዝም አስጎብኚ ድርጅቶች ጋር አንድ ላይ ሆነን እያየን ያለ ነው። እንግዲህ ይሄ አንድ የቱሪስት መዳረሻ ይሆናል ተብሎ የሚታሰብ ጥሩ ቪው ያለው ቦታ ነው የምንሄደው። ጉዞ እንግዲህ ተጀምሯል። እያንዳንዳችን በራሳችን ላይ የተጫነውን ፈተና ተቀብለናል። ፀሐይ ማቃጠል ጀምራለች። በጋው መሬቱ ላይ እንደ በረታ ያስታውቃል። አፈሩ እንደ ፓውደር ይቦናል። የጎልጆ ተራራን መውጫና መግቢያ የሚያውቀውን የአንሻኮራ ቀበሌው ወጣቱን ሊቀመንበር ይዘን ጉዞ ቀጠልን። መጀመሪያ ወደ ላይ መውጣቱ ቀላል ቢመስልም ወደ ተራራው ሽቅብ ስንገፋ መንገዱ አስቸጋሪ መሆን ጀመረ።
ሽማግሌዎቹ አልተቻሉም። እኔ ጥሩና አሸብርና ሀያት ቢመጡ ይሄን ዳገት የሚወጡ አይመስልኝም። ያው በእድሜ ታናሽ መሆኑን እያስመሰከረ ነው አምሮ። ይህ ጉዞ ከሽርሽር የዘለለ ነበረ። በትግል ነበር የወጣ ነው። ይህም ድካም በላባችንና በከባድ ትንፋሻችን በግልጽ ይነበብ ነበረ። እንግዲህ ያው ተራራ መውጣት በጣም ለጤንነትም እንግዲህ ስፖርት ነው። በዛ ላይ ደግሞ ተፈጥሮን የምታይበት ነው። ከላይ ሆኖ ማየት በጣም ደስ የሚል እንትን ነው። ከላይ ሆነ ወደ ታች ስታየው ሁሌ ከታች ሆነ ከላይ ሆነ ላዩ የምታየው፣ አንዳንዴ ደግሞ ከላይ ሆነ ወደ ታች ማየት። የመጀመሪያው ሰዓት ከብዶን ነበረ። መሬቱ ለስላሳ አይመስልም፣ ግን እርስ በርሳችን እየተጋገዝን ገፋንበት። ቃል የተገባውን እይታ ማሰብ ብቻ ጉልበት ይሰጥ ነበር። ምን ይጠየቃል ብለህ ነው? ያው አጋምሰነዋል፣ በመሃል አንቆም ብለናል። ትንፋሹ ግን ኦቨር ቢሆንም ችግር የለውም፣ እንደርሳለን። እንደጀመርነው እንጨርሳለን። ከሰዓታት ጉዞ በኋላ ይሄው ደረስን ብለን በተስፋ ጮኸንም ነበር። ነገር ግን የጎልጆ ተራራ ሌላ ምዕራፍ አዘጋጅቶልናልና አሁንም የቆምንበትን ቦታ መጨረሻው ሳይሆን መጀመሪያ ሆነብን። በጣም የሚገርም ነው። እኛ አሁን ጫፉ ደረስን ብለን ነበረ፣ ሌላ ጫፍ አለ። የቡድኑ አባላት በአይናቸው የሚያዩት ከፍታ የመጨረሻው ጫፍ መስሏቸው ስለነበር ሌላ ተራራ ሲመለከቱ ተስፋ መቁረጥ ከፊታቸው ይነበብ ነበር። ደክመናል። ትንሽ አረፍንና ጉዟችንን ቀጠልን። ቡድኑ መበተን ጀመረ። የበረታና ልምድ ያለው ቀድሞ ሄደ። ልምድ የሌለው ወደ ኋላ መቅረት ጀመረ። የተመለሰ ግን አልነበረም። ወደ ከፍታ ጉዞ ቀጠለ። አሁንም ሌላ ጫፍ ከሩቅ መታየት ጀመረ። ይህ የአይምሮአችንን ብርታት የፈተነ ቅጽበት ነበረ። ድካማችንን ችለን መፍዘዝና መንሸራተትን ተቋቁመን ቁጥቋጦን እየተሽለኮለክን ወደ መጨረሻው ጫፍ ገሰገስን። ጎልጆ ተራራ ደረስን። ሌላ የተራራ ሲመጣ አሁን ስንደር አሁን ጨረስኩ ብዬ ስንደር ሌላ ነው ዛሬ ከፊል እሱ ከሱ ቀጥሎ ስለሆነ የምናየው ነው። እንግዲህ የመጨረሻውን ቻሌንጅ የሚሄድ ማን ነው? በመጨረሻም ከሰዓታት ትግል በኋላ ከተራራው አናት ላይ ደረስን። ያ ሁሉ ድካም እንደ ጪዝ በንፋስ ተነነ። ምክንያቱም ከፊት ለፊታችን ያለው እይታ መለኮታዊ ነበረ። ከዚህ ከፍ ካለው ጎልጆ ተራራ አናት ላይ ሆነን ስንመለከት ነፍስን የሚያድስ ሰፊ እይታ ይገለጣል። በታች ማለቅ የሌለው የሚመስል ሰማያዊ ውሃ የተረጋጋውን አድማስ ይዘረጋል። ይህ ሰማያዊ ውሃ በሩቅ የሚያዩትን ጥቂት አረንጓዴ ደሴቶችን በአቅጣጫው ከቧቸዋል። እነዚህ ደሴቶች በሰማያዊ ባህር ላይ እንደ ተንሳፋፊ መርከቦች ይታያሉ። እይታቸው በታችኛው ክፍል ላይ ባለው ደማቅ አረንጓዴ ተክል ተሸፍኖ ይጀምራል። ይህም በድንገት ከሩቅ ካለው ሰማያዊ ጋር ይዋሃዳል። ይህ ንጽጽር ለዓይን አስደሳች ድግስ ነበር። በሩቅ የሚገኘው ሰማያዊ ሰማይ ከታች ካለው ሰማያዊ ውሃ ጋር ያለ ችግር ይገናኛል። ይህም ሰላማዊ የሆነና ዘላለማዊ የሚሰማበት ሁኔታን ይፈጥራል። አሁን በዚህ ሰዓት ያው ደርሰናል ማለት ይቻላል። በአቅራቢያችን ሻላ ሐይቅ አለ። ይሄ ደግሞ ያለንበት ከባህር ጠለል ወለል በላይ ከ2200 በላይ የሚገኘው የረድጆ ወረዳ ላይ ትልቁ ተራራ ጎልጆ ተራራ ላይ ነው ያለነው። ይሄ ቱሪስት መስህብ ቱሪስት መዳረሻ የሚሆኑ ቦታዎች ብዙ አዋፋትና ብዙ አራዊቶች ያሉበት አካባቢ በመሆኑ ልዩ ያደርጋል የሚለው እና ሌሎች ቱሪስት የሚጎበኙ ቱሪስቶች እዚህ አካባቢ መጥተው ብዙ ነገሮችን ተፈጥሮዎችን መጎብኘት የሚችሉበት ሁኔታዎች ስላሉ
ዌልካም ቱ ጎልጆ ብለናል። አመሰግናለሁ። ቅድም እንደተነጋገርነው ያው የምንገኘው በጎልጆ ተራራ አናቱ ላይ ፒክ ላይ ነው ያለነው። በዚህ በኩል ሻላ ይታያል። ሻላ የፈጠረው በሻላና በጎልጆ መካከል የፈጠረው የሚገርም በረሃ አለ። ሰሃራ በረሃ ነው የመሰለ በረሃ እሱን የምታዩበት እንትን ሲጠማዘዝ የዲጆ ወንዝ ሲጠማዘዝ እዚህ ጋር ቁጭ ብለን የምታዩበት ቦታ ላይ ሆነን ነው እንግዲህ ካምፕ አድርገናል። ይህ እይታ ከዕለታዊ ጭንቀት ለማምለጥና በተፈጥሮ ታላቅነት ለመደመም የሚያስችል ፍጹም ስፍራ ነው። አንዳንዶቻችን እይታውን በመነጽር እየቃኘን የትግላችን ፍሬ ምን ያህል አስደናቂ እንደሆነ ተገነዘብን። ዛሬ እኛ የሀላባን ውበት ከከፍታ ላይ ብቻ ሳይሆን ትጋትና ጽናትን በማሳየትም አሸንፈናል። ሀላባ ለልጆቿ ዘላለማዊ ፈተናዎችንና ከዚያም በላይ አስደናቂ ሽልማቶችን የምትሰጥ ምድር። ይህ ጉዞ ለሁላችንም ማይረሳ ታሪክ ነው። አስደማሚውን የጎልጆ ተራራ ጉብኝት አጠናቀን ጉዞአችንን ጠቅልለን በወጣንበት ቁልቁል መውረድ ጀመርን። እንግዲህ አሁን የጎልጆ ተራራ ጉብኝታችንን ጨርሰን ቀጥታውን ከጎልጆ ኖርድና በዚህ ሆካሜ ድልድይ አድርገን ሻላን ወርደን በረሃውን ለመመልከት ነው እንግዲህ ጉዞአችንን ቀጥለናል። ተከተሉን። በዚሁ በአንሸኮራ ቀበሌ የሚገኘውን የወይራ ዲጆ ድንቅ ተፈጥሮ ተአምር ለማየት ከጎልጆ ተራራ ላይ ወርደን ተራራውን ያስጎበኘን ወጣት ሊቀመንበር ከቤቱ የጋበዘንን ተቀማምሰን ጉዞ ወደ ሆካሜ ተፈጥሮ ድልድይ ያቀናን። የአንሸኮራ አርሶ አደሮችን ማሳ እየተመለከተን ተጉዘን በሌላ አቅጣጫ አሁንም ከጎልጆ ተራራ ግርጌ ስር ተገኘን። የጊዜና የውሃን ኃይል በግልጽ የሚያሳይ በተከማቸ ቢጫማ ቋጥኝ ውስጥ ተቀርጾ የቆመ አስደናቂ የተፈጥሮ ድልድይ ካለበት ደረስን። ይህ ስፍራ የሰው ልጅ ከተፈጥሮ ጋር ያለውን ትስስር በሚያምር ሁኔታ የሚያሳይ ልዩ የተፈጥሮ ቅርስ ነው። በወይራ ዲጆ ወረዳ ለሚገኘው የቱሪዝም ዘርፍ እንደ ዋና መስህብ የመሆን አቅም አለው። ከድልድዩ ስርና በላይ ያሉትን የተቀረጹ የአፈር ግድግዳዎችን የጂኦሎጂካል የትምህርት መስጫ መሆን የሚችል አቅምም አለው። የዚህ ብርቅዬ የተፈጥሮ ድልድይ ዘላቂነትን ለመጠበቅ የአካባቢው ጥበቃ ፕሮግራም መዘርጋት ተገቢ እንደሆነ መታዘብም ይቻላል። ተፈጥሮ አሳምራ የሰራችውን የሆካሜ ድልድይ ጉብኝት ጨርሰን ጉዞአችንን የሀላባ ዞን ምዕራብ ጫፍ የሚያዋስነውን በጎልጆ ተራራ አናት ላይ ተመልክተን ያስደመመንን የሻላ ሐይቅ ለመመልከት አባ ቆርቾ ከተማን አቋርጠን ተጉዘን ፀሐይ ስትጠልቅ ከዳርቻው ተገኘን። ሻላ ሐይቅ በኢትዮጵያ በጥልቀቱ አንደኛ ደረጃን የሚይዝ የስምጥ ሸለቆ ሐይቅ ነው። አብዛኛውን የሐይቁ ክፍል በኦሮሚያ ክልል ውስጥ ቢሆንም የሀላባ ዞን ወይራ ዲጆ ወረዳ በአንሸኮራ ቢጢና በነጌሌ ወደሻ ቀበሌዎች በምስራቃዊ ጫፋቸው በኩል ሻላን ያዋስናል። እኛም በአንሸኮራ ቀበሌ ምስራቃዊ ጫፍ የሚገኘውን ሻላ ሐይቅ ዳርቻውን ስናይ ሻላ ሐይቅ የራሱ የሆነ ሚስጥር እንዳለው ተገነዘብን። የሻላ ሐይቅ ንጹህ አይደለም፣ ጨዋማ ነው። ይህ ጨዋማነቱ ልዩ የተፈጥሮ ስርዓትን ፈጥሯል። በርካታ የወፍ ዝርያዎች መኖሪያና ማረፊያ አድርጎታል። በሀላባ ዞን የቱሪስት መዳረሻ ከሆኑ ቦታዎች አንዱ ወደፊት በደንብ ከለማ የዞናችንን ኢኮኖሚ ያግዛል ተብሎ ከሚጠበቁ ቦታዎች አንዱ የሻላ ሐይቅ ነው።
የሻላ ሐይቅ በሀላባ በኩል የሸኮራ ቦቲ ቀበሌና የነገሌ ወዴሻ ቀበሌ የሚያዋስኑበት ቦታ ላይ ነው ያለነው። ይሄ ሐይቅ በጥልቀት በሀገር ደረጃ አንደኛ ነው ይባላል። 70 ሜትርና ከዛ በላይ ጥልቀት እንዳለውና በውስጡ የተለያዩ ውሃ ውስጥ የሚኖሩ እንስሳቶች ያሉበት ትንሽ ጨዋማ ከመሆኑ አንፃር ከአሳ ምርት ጋር ከተወሰኑ እንትኖች ጋር ጉለት ቢኖርም እንኳን ጫፍ ዲጆ ወንዝ የሚገባበት ቦታ ላይ የአሳ ምርት ጭምር ማምራት የሚቻልበት ቦታ ነው። ወደፊት የጀልባዎች ሌሎች ነገሮች እንትን የሚሉ ከሆነ አንዱ በረሃማ ቦታ ነው፣ ሁለተኛ ደግሞ ውሃ አለ፣ ሶስተኛ ደግሞ ቦሌ አፈር ያለበት እንደመሆኑ መጠን ለተለያዩ ሪክሬሽኖች ለደስታ ለምናምን የሚሆን ቦታ ነው። ይሄን ቦታ መጥቶ መጎብኘት ይቻላል ማለት ነው። የሻላ ውበት ከጥልቀቱና ከገጽታው በላይ ነው። የእኛን ድካም ያጠፋው የውበቱ ምንጭ ብቻ ሳይሆን ለብዙ ሕይወት መሰረት የሆነ ሕያው ተአምር ነው። አጠገቡ ሆኖ ሲታይ መሬትና የውሃ የጨውና የሕይወት ጥምረት ያስደንቃል። የጎልጆ ተራራ የከፍታው ጀብዱ የዚህ ልዩ ሐይቅ ዳርቻ ላይ በድል ተጠናቀቀ። ሻላ የሀላባ ውበት መደመሚያ ነው። ባዲያኔ ኮቱማ ቦራቦቲ ወርጃሙ ይጣስናም አኑ ቤቴ ወድሎ ሀላባ የመም ሱማሞሚው ኮጎን ሊማቴኒ ቴማሞሚው